እንደምን አደራችሁ? እንደምን አረፈዳችሁ? እስመናሁ እዜንወክሙ አብየ ዜና፣ እነሆ ታላቅ የምስራች እነግራችኋለሁ። እስኪ በሉ ሁላችሁ ቃሉ ደስ አይላችሁ? ብራሱ እስኪ ታላቅ በሉ። የምስራች እነግራችኋለሁ። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 10። በዚህ መለኮታዊ ኃይለ ቃል መነሻነት የተወሰኑ ደቂቃዎችን እንማራለን። በእውነት እግዚአብሔር ይስጥልን። ግሩም የሆነ የሰዓት አጠቃቀም ነው። ጥሩ ሰዓት ላይ ያለ ነው። ጥሩ ወንጌል እንማራለን። ጥሩ ቃሉን እንሰማለን። የእግዚአብሔርን ዓላማ እንፈጽማለን። ሰዓት ስላለን ገና 2 ሰዓት ነው። እስከ 3 ሰዓት ልናጠናቀቅ እንችላለን። ከሰማችሁ ጊዜ ካላባከን ማለት ነው። እግዚአብሔር መንፈስ ቅዱስ ጉባኤውን ይቆጣጠርልን። ሁላችሁም እነሆ በሉ። የምስራች እነግራችኋለሁ። ይኸው በእኛ ዘመን ዓለም የምስራች አልቆባታል። የምስራች አትናገርም። ተኝተን በተነሳን ቁጥር፣ ጨልሞ በነጋ ቁጥር ዓለም መርዶ ነው የምትናገረው። ዓለም የሞት ዜና ነው የምትናገረው። ጆሮቻችን ሁልጊዜ የሚሰሙት የሞትን አዋጅ ነው። የመከራን አዋጅ ነው። የእሮሮ የለቅሶን አዋጅ ነው ጆሮቻችን የሚሰሙት። ቤተ ክርስቲያን ደግሞ ሁልጊዜ የምስራች ታውጃለች። እነሆ ታላቅ የምስራች እነግራችኋለሁ። ይህን ቃል የተናገረው የምስራች አዋጅ ነጋሪው የመላእክት አለቃ ቅዱስ ገብርኤል ነው። ደስ ይበላችሁ ሲያመስግኑት እግዚአብሔር። ማነው የተናገረው? ማነው የተናገረው? የምስራች ለሕዝቡ ሁሉ የሚሆን የምስራች፣ ለሕዝቡ ሁሉ የሚሆን ደስታ እነግራችኋለሁ አለ ቅዱስ ገብርኤል። ይህንን የምስራች ይህንን አዋጅ ዛሬ እንሰማለን። 2000 ዘመን ሰምተነዋል። በመቃብር ያረፉ አባቶች ሰምተውታል። እኛም 1000 ዘመን ሰምተነዋል። እኛም ከተወለድን ከደረስን ጀምሮ አዋጁን የምስራቹን አዋጅ ሰምተናል። ስለዚህ ዛሬ የምንሰማው የምስራች ነው። እስኪ የምስራች ብሎ የምስራች ምን ማለት ነው? አቤት አይሰማኝም። የደስታ ዜና፣ የሰላም ዜና፣ የእረፍት ዜና፣ ነፃ የመውጣት ዜና፣ ከእስራት የመፈታት ዜና ማለት ነው የምስራች ማለት። ቃሉ ግን ሲጠቃልል የምስራች ማለት ወንጌል ነው። ምን ማለት ነው? ወንጌል ማለት ምን ማለት ነው? የምስራች ማለት ነው። ወንጌል ማለት ኢቫንጀሊዮን የሚለው የግሪኩ ቃል ሲተረጎም በእኛ በቤተ ክርስቲያኑ ቋንቋ ወንጌል ሲተረጎም የምስራች፣ የደስታ ዜና፣ የሰላም ዜና ማለት ነው። የምን ዜና? አይሰማኝም። የሰላም ዜና፣ የደስታ ዜና ማለት ነው። ሰላሙ በልቦናችሁ ይግባላችሁ። የምስራቹ የደስታው ዜና በቤታችሁ ይጠብቃችሁ። ይህንን አግኝታችሁ አርፋችሁ እንድትሄዱ ነው። ወንጌል የምስራች ነው። ወንጌል ደስታ ነው። ወንጌል ዜና ነው። ስለዚህ ቅዱስ ገብርኤል ምንድን ነው ያለው? ወንጌል እነግራችኋለሁ ያለው። ምን እነግራችኋለሁ? ወንጌል። ወንጌል ማለት ደግሞ ሐዲስ ኪዳን ማለት ነው። ስለዚህ ቅዱስ ገብርኤል ስሙ ምን ይባላል? ንገሩ። መጋቤ ሐዲስ ነው የሚባለው። ቅዱስ ገብርኤል ምን ይባላል? ቅዱስ ሚካኤልስ አታውቁም እንዴ? ስማቸውን እኛ ቀምተናቸው ነው። መጋቤ ሐዲስ እሸቱ ምን አሉ መሰላችሁ? ሰምታችኋቸዋል? ስለ ቤተ ክርስቲያን ስም ክብር ሲሰጥ ሊቀ ሊቃውንት መጋቤ ምስጢር፣ መጋቤ ሐዲስ፣ መጋቤ ብሉይ ሲባል እና አንድ ዝም በመድረክ የሚመራ ዲያቆን መጋቤ ሐዲስ ተብሎ መሰየሙን ሰሙ። እንደው መጋቤ ሐዲስ ምን ይላሉ እርስዎ አሏቸው። እየሰማችሁ ነው አይደል? ኧረ እኔስ ምንም ማለት ነው የሚለው ገብርኤል እንዳይሰማቸው። ስሙ የማን ነው? የቅዱስ ገብርኤል ስም ነው። ቅዱስ ገብርኤል ምን ይባላል? መጋቤ ሐዲስ ነው የሚባለው ቅዱስ ገብርኤል። ቅዱስ ወንጌልን የሰበከ ማለት ለዓለም የሰበከ ማለት ነው። ስለዚህ በዚህ ትምህርቱ ውስጥ
ቅዱስ ገብርኤል ያመጣውን የምስራች በአራት ከፍለን ነው የምናየው። ይሄ አጠቃላይ የመላእክት አገልግሎት ነው። በስንት ከፍለን አልኳችሁ? ይሄ የምስራች የመጀመሪያው የጌታ መጸነስ ነው። የማን ደስ ይበልሽ ብሎ ትጸንሻለሽ ብሎ የምስራች የተናገረው ጽንሰቱን ነው። አሁን ደግሞ የምስራች ለዓለም ሁሉ ደስታ ይሁን ብሎ ሉቃስ 2 ላይ የተናገረው ደግሞ የክርስቶስ መወለድ ነው። የማን መወለድ? የማን መወለድ? የክርስቶስ መወለድ የምስራች ነው። የክርስቶስ መጸነስ 1፣ የክርስቶስ መወለድ 2፣ የክርስቶስ መከራ መቀበል መሞት 3። ለእኛ ምናችን ነው የክርስቶስ መከራ? ንገሩኝ። በሞቱ ምንድነው ያገኘነው? ሰላም። በመከራው ምንድነው ያገኘነው? ደስታ። በሞቱ ምንድነው ያገኘነው? እረፍት። ክርስቶስ መስቀል በመሸከሙ ምንድነው ያገኘነው? ከእስራት መፈታት። የእሱ ሕማም የእኛ ሕይወት ነው። ስለዚህ አነ ሞተ ነሣ፣ የእኛን ሞት ወሰደ። ወእንቲአሁ ሕይወተ ወሀበነ፣ የእሱን ሕይወት ሰጠን። ክብር ምስጋና ለስሙ ይሁንልን። ሕይወት ነው። በመከራው በመስቀሉ ጊዜ የቅዱስ ገብርኤል አገልግሎት 3ኛው። 4ኛው ትንሣኤው። እስኪ ትንሣኤው በሉ። ትንሣኤው ለእኛ ምንድን ነው? ድላችን፣ ድል ያደረግንበት። አምላካቸው ሞተ፣ እንደ ተራ ሰው በእርቃኑን ተሰቀለ፣ ተደበደበ፣ ተገደለ። ደግሞ የእነሱ አምላክ እንዳንባል ሞትን ድል አድርጎ ተነሳልን። ክብር ምስጋና ለስሙ ይሁን። ትንሣኤው ድል ነው። የእርሱ ትንሣኤ በኩር ነው፣ በኩራችን ነው። እሱ ተነሳ፣ እኛ እንነሳለን። ሞተን አንቀርም፣ በስበሰን አንቀርም። በዚህም የቅዱሳን መላእክት አገልግሎት የመጨረሻው የደብረ ዘይት እንደተማራችሁት የዳግም ምጽአት አገልግሎት፣ ክርስቶስ ዳግመኛ ሲመጣ መላእክት ይመጣሉ። በዚህ ነው የምስራቹን የምናየው። ይሄ ሁሉ በዓለም ላሉ ክርስቲያኖች ክርስቶስን ለሚያምኑ የምስራች ይባላል። ምን ይባላል? ምን ይባላል? የምስራች ይባላል። ዓለም ላይ ያሉ ክርስቶስን ለሚያምኑ ሁሉ ይሄ ወንጌል እንዲታወጅ ሂዱ፣ ለፍጥረት ሁሉ ይህን የምስራች ንገሩ፣ አንቋቸው ወደ እኔ ብሎ ክርስቶስ የምስራቹን እንድንናገር ቤተ ክርስቲያን ሁልጊዜ የምስራች እንድትናገር። እንግዲህ ቅድም ነግሬያቸዋለሁ መግቢያ ላይ ዓለም መርዶ ይናገራል ብያቸዋለሁ። ምን ይናገራል? መርዶ፣ የሚያስጨንቅ ነገር፣ የሚያስጨንቅ ዜና። ቤተ ክርስቲያንስ የምስራች። በእርግጥ አንዳንድ ጊዜ ሰውን በማስፈራራት ሰውን በማስጨነቅ የሚኖሩ ሰዎች የምስራቹን ወደ መርዶ ይቀይራሉ። ወዮላችሁ የሚል ትምህርት ማለት ነው። በቤተ ክርስቲያን ላይ ወዮላችሁ የሚል ነገር የለም። ወዮታው ምንድን ነው ካል ኃጢአት ስትሰራ ነው። ወደፊቱ ስትመጣ፣ ወደ እሱ ስትመጣ ግን ደስ ይበል ነው የምትባለው። ያቸው ኃጢአተኛ ሴት ታስታውሷታላችሁ? በዝሙት ኃጢአት የኖረች ሴት። በምን ኃጢአት ንገሩኝ? በዝሙት ኃጢአት የኖረች ሴት፣ በደል ስትሰራ የኖረች ሴት አንድ ቀን መስታወት ፊት ቆመችና ሰውነቷን አየችው። እየሰማችሁ ነው? ቀጥ ብላ መስታወቱ ፊት ቆመች። ራሷን አየችው። ውበቷ፣ ደምግባቷ ያምራል። ምን አለች መሰላችሁ? አይ ሰው መሆን ይሄ ሁሉ አፈር ይሆናል፣ ይበሰብሳል፣ እሞታለሁ አለች። ወዲያውኑ የእግዚአብሔር መንፈስ ወደ ውስጧ ገባ። አይዞሽ የዘላለም ሕይወትን ታገኛለሽ፣ ሂጂ፣ ይቅር ወደሚለው ኃጢአትን ወደሚያስተሰርየው ጌታ ሂጂ አላት። ቀሰቀሳት። ብድግ አለች፣ ልብሷን ቀየረች። ባዶ እጄን አልሄድም አለች። እጅግ ውድ የሆነ 300 ዲናር የሚያወጣ ሽቶ ገዛች። ወደ ክርስቶስ ሄደች። የት ነው ያለ አለች፣ ጠየቀች። አንድ ኃጢአተኛ ስምዖን የተባለ ለምጽ ያነደደው ሰው ቤት ገብቷል፣ ቁጭ ብሏል አላት። ሄደች። ልትገባ ስትል የለም እንዳንቺ አይነት ኃጢአተኛ ወደ እሱ ሊቀርብ አይችልም፣ ዞር ያሏት። ተሽሎክሉካ ገባች። እንደ ገባች ቀና ብላ ላየችውም። እየሰማችሁ ነው? ምኑ ላይ ተደፋች? ንገሩኝ።
አይሰማኝም። በዚህ አካባቢ ንገሩ። እግሩ ላይ ተደፋች። እግሩ ላይ ተደፍታ ታለቅሳለች፣ ታነባለች። እንባዋ እንደ ጅረት እግሩ ላይ ይፈሳል። እሷ ስለ ኃጢአቷ ስለ በደሏ ነው የምታነባው የምታለቅሰው። ለካ የእሷ እንባ እግሩ ላይ እያረፈ እየቀዘቀዘው ነው። ትዝ ሲላት ጌታዬን በእንባዬ ያረጠብኩት እግሩን አቀዘቀዝኩት አለችና ያ ትመካበትና ውበቴ ነው ትለው የነበረውን ጸጉሯን ዝቅ አድርጋ ጠረገችለት። ያፈሰሰችውን እንባ በምን ጠረገች? ንገሩኝ። በጸጉሯ አበሰችለት፣ ጠረገችለት። እሷ እግሩ ላይ ተደፍታ ተንሰቅስቃ እያለቀሰች ሰዎች ምን ይላሉ? እኮ ኃጢአተኛ በደለኛ መሆኗን ቢያውቅ ኖሮ እንዲህ አያስጠጋትም ነበር። ምን ሆኖ ነው ግን ይሉታል። ቀና ለጌታ ስምዖን አለው፣ እስካሁን ቤት ውስጥ ቁጭ ብያለሁ፣ አንተ ግን ለእግሬ ውሃ አላቀረብክልኝ። ምን አላቀረብክም? እቤቱ ገብቶለት እኮ ነው። ውሃ እንኳን ለእግር ታጠብ ብለህ አላመጣህም። ይቺ ሴት ግን አያት በእንባዋ አጠበች። ይቺ ሴት ብዙ ኃጢአት አለባት። ምን አለባት? ግን ብዙ ሽታለች፣ ብዙ ፈልጋለች። ምን ለማለት? ለመዳን። እግዚአብሔር እንድንድን እሱ ይርዳል። ኃጢአተኞች ነን፣ በደለኞች ነን። ብዙ ሽተናል፣ ብዙ ፈልገናል፣ ብዙ ተጨንቀናል። እሱን ከፈለግነው ግን እሱ ብዙ ኃጢአት ይቅር ማለት ይችላል። ብዙ ሽታለች፣ ብዙ ፈልጋለችና ብዙ ኃጢአቷ ተሰርዮላታል አለ። ክብር ምስጋና ለስሙ ይሁን። እግሩን በእንባዋ አጠበች፣ በፀጉሯ ጠረገች። ውድ የሆነውን ሽቶ ታስታውሳላችሁ? አረጨችው፣ ሰብራ ላይ ያፈሰሰችበት። ልግስና ነው ይሄ። አሁን ዝም ብሎ ንስጥ አልስጥ የሚል ሙግት ውስጥ መግባት አይደለም። ሰብሮ ማፍሰስ እስከ መጨረሻው ጠብታ ላይ ላይ ያፈሰሰችው። አርከፈከፈችበት። ይሁዳ ኮረፈ። ይህንን የመሰለ ውድ ሽቶ እንዴት ተሰብሮ ይቀባል? ስንት ድሃ ባለበት በእስራኤል ከተማ 300 ዲናር ቢሸጥ ብሎ ስንት ድሃ ያበላ ነበረ ብሎ ተናገረ ይሁዳ። ጌታ ምን አለ? ይሁዳ ለድሆች አዝኖላቸው አይደለም፣ እንደውም ከፈለጋችሁማ ድሆች ሁልጊዜ ከእናንተ ጋር ናቸው፣ ጎብኟቸው። ግን አለ አንተ የራስህ ዓላማ ስለነበረ ነው ብሎ የይሁዳ ታሪኩን ነገር ገለጠበት። ሰው ወደ እግዚአብሔር መምጣት እንዲህ ድሮ መሄድ ነው። ሁላችንም ተፈውሰናል። ይሄ ነው የምስራች ማለት። ሁላችንም በዚህ የቆምነው ኃጢአተኞች ነን። ምንድን ነው? ጻድቃን ነን? ንገሩን። አለ ወይ? ጻድቃን አለን ወይ? የለንም። ለምን? ኃጢአተኞች ነን። ቅዱስ ዮሐንስ እንዳለ እኛ ኃጢአት የለብንም ብንል ሐሰተኞች ነን። ስለዚህ ሁላችንም ኃጢአት አለብን። ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ያነጻናል። ክብር ምስጋና ለስሙ ይሁን። የምስራች የሚባለው ይሄ ነው። አስቀድሞ በነቢያት የተነገረ አለ። ልዑለ ቃል ኢሳይያስ በትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ የምስራችን የሚያወሩ እግሮቻቸው ያማሩ ናቸው ይላል። ምንን የሚያወሩ? የምስራች። ይህንን ቅዱስ ዮሐንስ በወንጌሉ ተርጉሞታል። ከዋው ገሪሆሙ ለእነዚህኑ ዜና ሰናየ፣ የምስራቱን የሚነግሩ የሚሰብኩ እግሮቻቸው ያማሩ ናቸው። እግሮቻቸው የቆሙበት ቦታ ያማረ ነው። የምስራቹን የሚነግር የምስራቹን የሚሰብክ ይላል። የምስራቹ ይሄ ነው። ለምንድን ነው ካላችሁ፣ እስቲ ቅድም ድርሳነ ገብርኤል ሲነበብ የሰማችሁ እጃችሁን አውጡ። የሰማችሁ ጠይቃችኋል። ካህኑ አንብበዋል። ድርሳነ ገብርኤል ሰምታችኋል። ወሩ ምንድን ነው ዛሬ? አቤት፣ ወሩ ገብርኤል ነው። ወሩ ምንድን ነው ላይ ያልኳችሁ እየተደማመጥን አይደለም? ወሩ ማን ነው? መጋቢት። ቀኑስ? ቀኑ ምንድን ነው? ቅዳሜ። በዓሉስ? ቅዱስ ገብርኤል አይደለም? መጋቢት 19 ቀን ዕለተ ቅዳሜ የማን በዓል ነው?
ታዲያ መጋቢት 19 ቀን የተነበበውን ድርሳን ሰምታችሁታል? ሰምታችሁታል ወይ? እስኪ የሰማችሁ ያውቃል? እኔ ሰምቻለሁ። አንብቤም ነው የመጣሁት። በቃ ዝም ብለን ነው እየደከምን ያለነው። በማይክራፎን የተነበባል አይደል? በማይክራፎን በሞልታፎን የተነበበ ግን አልሰማችሁትም። እግዚአብሔር ልቦና ይስጠን። መጽሐፍ ምን ይላል መሰላችሁ? ዓይን ያላቸው እንደ ዕውር የማያዩ ይሆናሉ፣ ዓይን የሌላቸው ግን ያያሉ። ጆሮ ያላቸው እንደማይሰማ ይሆናሉ፣ ጆሮ የሌላቸው ደግሞ ይሰማሉ። ጆሮአችን ተከፍቶ ካልሰማነው እንዴት ይሆናል? የዛሬው ድርሳን ይገርማችኋል። ወሩን የነገርኳችሁ ነብያ አይደለም። ጌታ መቼ ነው የተጸነሰው? በመቼ ወር? ንገሩኝ እስቲ፣ ቀኑ ንገሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከንጽሕት ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተጸነሰው መቼ ነው? መጋቢት 29 ቀን ነው አይደል? ስለዚህ በመጋቢት የተነበበው የቅዱስ ገብርኤል ድርሳን ይህንን የሚያወሳ በስድስተኛው ወር ነው የሚለው። አሰባችሁ እንዴ? መልአኩ ቅዱስ ገብርኤል ተልኮ መጥቶ ነው የሚለው። ምን ሆኖ መጥቶ? ተልኮ መጥቶ ወደ ዓለም የምስራች ይዞ መጣ። የመላእክት ነገር ታውቃላችሁ። ስንት ነገር አሉት? 99 ነገር። 100 ነበሩ፣ አንዱ ነገር ጎድሏል። እግዚአብሔር ከመጉደል ይሰውራችሁ። ክርስቲያን ነበሩ ካዱ፣ አምነው ካዱ፣ ታይተው ጠፉ ከመባል እግዚአብሔር ይሰውራችሁ። አምኖ የካደ ክብር የነበረው እኔ እንደውም በዛሬው ድርሳን ላይ የሰማሁት ቅዱስ ገብርኤል ክብሩ ትንሽ ነበረ የሚል ሰምቻለሁ። በኋላ ግን እግዚአብሔር የመላእክት አለቃ አደረገው፣ ከፍ ከፍ አደረገው፣ የምስራችንም ወደ ዓለም እንዲወስድ ላከው ይላል። ለምንድን ነው ከ99ኙ ነገደ መላእክት ቅዱስ ገብርኤል ብቻ የምስራች ይዞ የመጣው? ዝም ብሎ አይደለም። አክሲማሮስ የሚባል የቤተ ክርስቲያን መጽሐፍ የሚነግረን ነገር አለ። በመጀመሪያ እግዚአብሔር መላእክትን የፈጠረበት በመጀመሪያው ቀን ላይ ፍጡር ፈጣሪን ለመለየት አምላክነቱንና ፍጡራን መሆናቸውን ለመለየት ተሰውሮባቸው ነበረ። ምን ሆኖባቸው? የመላእክት ሁሉ አለቃ ኃላፊ አድርጎ እንደውም ቅሩበ እግዚአብሔር አሐዜ መንጦላዕት የመንበሩን መጋረጃ የሥላሴን መንበር የሚከፍት የሚዘጋ የእግዚአብሔር ቅርብ የመላእክት አለቃ ተብሎ የተሾመው ሳጥናኤል ነበረ። ማን ነበር አልኳችሁ? ማን ነበረ? ሳጥናኤል። በኋላ ሁሉም መላእክት ተሰበሰቡና ከየት መጣን? ማን ፈጠረን? የት ነው ያለነው? ብለው ተነጋገሩ። መላእክት ብሩሃነ አእምሮ አድርጎ ነው የፈጠራቸው። የሚያስቡበት አእምሮ ሰጥቷቸዋልና ተነጋገሩ። በኋላ ከፍ ብሎ ሲያይ ከሱ በላይ ምንም የለም ሳጥናኤል። እየሰማችሁ ነው? ዝቅ ብሎ ሲያይ እሱ የሚመራቸው ነገደ መላእክት ናቸው ያሉ። ስለዚህ ከኔ በላይማ ምንም ከሌለብኝ እኔ ነኝ ብዬ የፈጣሪነቱን ቦታ እኔ ልውሰድ አለ። እኔ ነኝ የፈጠርኳችሁ አለ። ይሄ ቃል ተመልከቱት። ምን አላልኳችሁ? ዲያብሎስን ሳጥናኤልን ሐሰተኛ የሐሰት አባት ሐሰትን አመልክቶ የሚናገር የሚለው ወንጌል ለዚህ ነው። ሐሰተኛ ማለት ያልፈጠረውን ፈጠርኩ ያለ ማለት ነው። ዛሬም እኛም ያላደረግነውን አደረግን ብለን እንደምናወራ ማለት ነው። ያን ጊዜ መላእክት በመላእክት ከተማ መታወቅ ሆነ። እንደውም ራዕየ ዮሐንስ ምዕራፍ 12 ላይ በሰማይ ሰርቆ ነው የሚለው። መላእክቱ ከዲያብሎስ ጋር ተዋጉ ነው የሚለው። ቅዱስ ገብርኤል ተነሳና ምን አለ መሰላችሁ? ፈጣሪያችንን እስከምናገኘው ድረስ በያለንበት ጸንተን እንመን እንቆማለን። ንቁም በበህላዌነ እስከንረክቦ ለአምላክነ አለ። አምላካችን እስከምናገኘው ጸንተን እንቆም። እየሰማችሁ ነው? መጽሐፍ ምን ይላል ታዲያ? ወበእንተዝ ደለዎ ከመ ይጹር ዜናሃ ለማርያም። በዚህ ቃል መሰረት በኋላ በዘመነ ሥጋዌው ሰው ለመሆን ሲፈልግ እግዚአብሔር ለዚህ ውለታው የምስራች እንዲነግር አደረገው ይላል። ክብር ምስጋና ለእግዚአብሔር ይሁንልን። ምክንያት አለው። የምስራች ነጋሪ ሆነ። ምን ሆነ? እና በዛሬው ድርሳን ላይ የረቡዕ ውዳሴ ማርያምን ተርጉሞታል። እየሰማችሁ ነበር አይደል? ሊቃውን ሰምታችኋል። የረቡዕ አንቲ ዘበአማን ደመና የዛሬው ድርሳነ ገብርኤል ይተረጉመው ነበረ። የምስራቱን ይዘህ ስለመጣ ቅዱስ ገብርኤል ቅዱስ ኤፍሬም
በረቡዕ ውዳሴ ማርያም ላይ እንዲህ ብሎ አመሰገነ። አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ሰበከ ለነ ልደተ እግዚእ ዘመጽአ ቤነ ወአብሰርካ ለማርያም ድንግል። በእውነት ወደ እኛ የመጣውን ጌታን ለእመቤታችን ስላበሰርካት ነው የሚለው። አንተ ደስተኛ የሆንክ መልአክ ቅዱስ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። አመስግኑት። ክብር ታላቅ ነው። ለምን? የምስራች ይዘህ ስለመጣህ። ያ የምስራች ደግሞ ቅድም እንደሰማችሁት የዓለም ሁሉ ነው። የማን ነው? የማን ነው? በማክሰኞ ውዳሴ ማርያም ላይ ቅዱስ ኤፍሬም በደንብ አብራርቶታል። ይሄን ተፈሥሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም። የዓለምን ደስታ በጆሮሽ ጠቅልለሽ የሰማሽ ድንግል ሆይ የዓለምን የምስራች በቅዱስ ገብርኤል በጆሮሽ የሰማሽ ድንግል ሆይ ደስ ይበልሽ። ይሄ ዝም ብሎ አይደለም። በኋላ ነግራችኋለሁ። ውዳሴ ማርያምን የምጠቅስላችሁ አንዳንዶች እንደሚሉት አይደለም። ታላቁ ሊቅ ብፁዕ ሊቀ ጳጳስ ተርጉመውታል። ይህንንም በመጽሐፍ ቅዱስ ጋር አያይዘው ይህ የምስራች የዓለም ደስታ ነው። ክርስቶስ ሲጸነስ ይዞ መጥቶ የተናገረው የዓለም የምስራች ደስተኛይቱ ሆይ ደስ ይበልሽ ነው ያላት አይደል? እስኪ በሉ ሁላችሁ ይሄ የሉቃስ ወንጌል ምዕራፍ 1 ቁጥር 36 ጀምሮ ደስተኛይቱ ሆይ በሉ፣ ደስ ይበልሽ እግዚአብሔር ካንቺ ጋራ ነው። አዎ ጌታ ካንቺ ጋራ ነው። ደስተኛይቱ ደስ ይበልሽ። ይሄን ቃል በሉ፣ ደስ ይበልሽ በሉ እስኪ። ይሄ ነው የምስራች፣ ይሄ ነው ደስታ ማለት። ለምንድን ነው ብትሉ ህዝቡ ሁሉ ሰዎች ሁሉ በምድር ላይ ደስታ ርቋቸው ነው የሚኖሩት። ምን ርቋቸው አልኳቸው? በሞት ጥላ ስር በጨለማ ውስጥ ወድቀው ነው የኖሩት። ኢሳይያስ እንደተናገረው ህዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት፣ በጨለማና በሞት ጥላ ስር የኖረ ህዝብ እኔ ብርሃነ አብዬ ታላቅ ብርሃን ወጣለት። ክብር ምስጋና ለስሙ ይሁን። ያ ብርሃን ክርስቶስ ነው። ለምንድን ነው ደስታ ብሎ ቅዱስ ገብርኤል የተናገረው ይባል? አሁን ወደ ውዳሴ ማርያም ትርጉም ልውሰዳችሁ። ፈቀደ እግዚእ ያግዕዞ ለአዳም ብዙነ ወትኩዘ ልብ። ልቡ አዝሮ ተክዞ የነበረ አዳምን ነፃ ሊያወጣ ወደደ። ክብር ምስጋና ለስሙ ይሁን። አዝሮ የነበረ አዳም አዝሮ ነበረ። የሰው ልጆች አዝረው ነበረ። ነፃ ሊያወጣ ወደደ ጌታ። ይህንን የምስራቹን ላከ። ትጸንሻለሽ አላት። የምስራቹ ይሄ ነው። ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። ለሕዝቡ ሁሉ የኃጢአት መድኃኒት ነው። ክብር ምስጋና ለስሙ ይሁን። እስኪ በሉላችሁ ኢየሱስ በሉ እስኪ። አይሰማም። እኔ ቁጭ አድርገዋለሁ በደንብ ከፍ አይሰማም። ምን ማለት ነው? ምን ማለት ነው? መድኃኒት ማለት ነው። የምን መድኃኒት? የኃጢአት መድኃኒት፣ የበሽታ መድኃኒት። እርሱ ስሙ መድኃኒት ነው። ምዕመናን ስሙ። ሰዎች በጎ ነገር የሆነውን እንድንጥል እንድንፈራ አውቆ ጠላት የሰራው ነው። ኢየሱስ የሚለው ስም የቤተ ክርስቲያን መመኪያ ነው። ደስ ይበላችሁ፣ መድኃኒት ነው። ክብር ምስጋና ለስሙ ይሁንልን። በእውነት የምስራቹ ነው። ኢየሱስ የሚባል ሕፃን ትወልጃለሽ፣ እሱ ደግሞ መድኃኒት ነው አላት። ይሄ ጽንሰት ነው። የጽንሰቱ ብስራት ነው። የምስራች ነው። ቀጥሎ ተወለደ። ያ ትንቢቱ፣ ያ የምስራቹ፣ ያ ብስራቱ ተከናወነና በከብቶች ግርግም ተወለደ። ሲወለድ ያበሰረው መልአክ ቅዱስ ገብርኤል መጣ። እየሰማችሁ ወደ እረኞቹ ሄደ። ምን አላቸው? ታላቅ የምስራች አሁን እነግራችኋለሁ፣ ለዓለም ሁሉ የሚሆን የዓለም ጌታ መድኃኒት ክርስቶስ ተወልዶላችኋል። ክብር ምስጋና ለስሙ ይሁን። ተወልዷል። የምስራቹ ይሄ ነው። ወንጌል ይሄ ነው። ሰውን ለማዳን ሰው ሆነ። የሰውን ሥጋ ለበሰ። ከዛ በኋላ በገዳመ ቆሮንቶስ ገባ።
መከራ መስቀልን ተቀበለ። በመስቀሉ ጊዜ አልተለዩም። በተለይ ቅዱስ ገብርኤል በዕለተ ዓርብ የሚተረከው ታውቃላችሁ አይደል? አይሁድ ጨክነው 6666 ግርፋት ገርፈውት ስጋው አልቆ አጥንቱ እየታየ ደሙ እየፈሰሰ ራቁቱን መስቀል ላይ ሲሰቅሉት ሲጨክሩበት አየና ሰይፉን መዘዘ ይላል። ማን? እንደውም ሊቃውንት ምንም አመ ይሰቅልዎ አይሁድ ለእግዚእነ ሚካኤል አመነ ወገብርኤል ተደመ ይላል። ጌታን በሰቀሉ ጊዜ ሚካኤል አቤት የእግዚአብሔር ቸርነቱ ብሎ አደነቀ፣ ዝም አለ። ገብርኤል ሰይፉን መዘዘ። ዓለምን ሊያጠፋ ነበረ። እንዴት የብርሃንን አምላክ ራቁቱን ሰቀሉት ብሎ ሰይፉን መዘዘ። ክርስቶስ ተብሎ ያለው አይደለም። ልክ የጴጥሮስን ሰይፍ ወደ ሰገባ መልስ እንዳለ የቅዱስ ገብርኤል ሰይፍ መጋረጃውን ቀደደ። የቤተ መቅደስ መጋረጃ ተቀደደ አይደል? መጋረጃውን ተቀደደ። ሊቃውንት ይላሉ ገብርኤል የወረወረው ሰይፍ እስከ ዕለተ ምጽአት ድረስ ወደ ምድር እየወረደ ይኖራል ይላሉ። ቅዱስ ገብርኤል ያኔ የነበረው በመስቀሉ በመከራው ነው። የመጨረሻው በትንሣኤው በመቃብሩ ተቀብሮበት በነበረው በቀኝና በግራ በራስጌና በግርጌ ነጭ ልብስ ለብሰው መላእክት ታይተዋል። ሲያርግም እንደዛው ነው። እርገቱን ያበሰሩ የተናገሩ መላእክት አይዟችሁ ስታዩ ሲያርግ እንዳያችሁት ይመጣል ያሉ መላእክት ናቸው። ሲመጣ የምስራቹን ነው የምነግራችሁ። የንፋተ ቀርን እያደረጉ የሙታንን የመነሳት አዋጅ እያወጁ መላእክት ይመጣሉ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሌሎች ሊቃነ መላእክት ታጅቦ ይመጣል። ይሄ የምስራች ነው። ዛሬ ቤተ ክርስቲያን ይህን የምስራች ትናገራለች። ግን ምን ይላል መሰላችሁ? የዚህ በሮሜ መልእክት ምዕራፍ 2 ላይ ቅዱስ ጳውሎስ ሁሉም የምስራቹ ቃል ተነገራቸው ይላል። እስኪ በሉ የምስራቹ ቃል ነው ተሰበከ። ተናገሩ። ምን ነገር ግን ይላል የምስራቹ ቃል ስላላመኑ አልጠቀማቸውም። እግዚአብሔር ከዚህ ሰው ቃሉን ሰምተን እንድንጠቀምበት ይርዳን። ታላቅ በሉ የምስራች እነግራችኋለሁ። አሁንም እናበስራችኋለን፣ ክርስቶስ ለእኛ ሞቷል። አሁንም እናበስራችኋለን፣ የምስራች እንነግራችኋለን። እስከ ኃጢአታችሁ የቆማችሁን ኃጢአታችሁን ያጥብላችኋል፣ ይቅር ይላችኋል፣ በደላችሁን ይደመስስላችኋል፣ ያስተሰርይላችኋል፣ በንጹሕ ደሙ ያጥባችኋል፣ እንደገና ለክብር ያቆማችኋል። ክብር ምስጋና ለስሙ ይሁን። የታመነ አምላክ ነው። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን እንድንወርስ እግዚአብሔር ይርዳን። የምስራቹ ዜና የምስራቹ ቃል የእግዚአብሔር ቃል በልባችን ስራ እንዲሰራ እንዲጠቅመን ፈቃዱ ይሁንልን። መጪውን በዓል እግዚአብሔር ይባርክልን። ለድሆች የምናስብ አብረን ተካፍለን ተሳስበን የምናሳልፈው በዓል ያድርግልን። ለነፍሳችንም ለሥጋችንም የምንጠቀምበት ያድርገን። አሜን።